የኢራን ጦርነት በትራምፕ ዘመን ገርበብ ብሎ የነበረውን የአሜሪካ መራሹንና የምዕራቡን ዓለም ዘርፈ ብዙ ህብረት እየፈረካከሰው ነው። ሰሜን ኮሪያ በዛሬው ዕለት ባልታሰበ ሁኔታ በአሜሪካ የመረጃ ብርበራ ተከስታለች። በርካታ የአሜሪካ ኩባንያዎችም በመረጃ መመንተፍ ስጋት ውስጥ ገብተዋል። በዚህ መሃል ደግሞ ትራምፕና የአሜሪካ አጋሮች ጎራ ለይተው እየተላተሙ ነው። ትራምፕም ለመሆኑ እናንተ ያለ አሜሪካ ማን ናችሁና ምንስ አላችሁና በማለት እየሞለጯቸው ነው። ነገሩ ሲያልቅ አያምር ሆኗል። ትራምፕ ወዳጆቻቸውን አስቀይመው በፊት ለፊት ከኢራን ጋር ሲላተሙ፣ ሰሜን ኮሪያ በጓሮ በሳይበር ጥቃት ተከስታለች። ትራምፕ በሁለተኛ የምርጫ ዘመናቸው ገና ወደ ነጩ ቤተ መንግስት እንደገቡ የአሜሪካንን አጋሮችና ተቀናቃኞች አንድ ላይ ጨፍልቀው ታሪፍ በሚለው ዱላ መውቀጣቸው በርካቶችን ሲያነጋግር ቆይቷል። ነገሮች ቀስ እያሉ የኔቶ አባል ሀገራት የሚጠበቅባቸውን የአባልነት መዋጮ እየከፈሉ አይደለም፣ ኔቶ ያለው በአሜሪካ ትከሻ ላይ ነው፣ እንደዚህ አይነት ብልጣብልጥነት አይሰራም የሚለው የፕሬዝዳንት ዶናልድ ትራምፕ የአደባባይ ንግግር በርካታ የአውሮፓና የኔቶ አባል ሀገራትን ያሸማቀቀ ነበር። አሁን ደግሞ ትራምፕ ከኢራን ጋር ስዋጋ ከጎን ያልቆሙም በማለት የኔቶ አባል ሀገራትንና በአጠቃላይ የአሜሪካ አጋር ነኝ የሚለውን አውሮፓ ቁም ስቅሉን እያሳዩት ይገኛሉ። አውሮፓውያኑም ትራምፕን ይውጣሎት ብለው ከስፔን እስከ ጣሊያን የአሜሪካን የጦር ጀቶች የአየር ክልላቸውን ነፍገውታል። Europe is closing the runway. From naval air station Sigonella to Spanish skies, US warplanes are told no authorization. Allies draw lines as Washington pushes forward. አንድ ዘገባ አላይስ ድሮ ላይንስ ብሎታል። አሁን የወዳጅነት ገመዶች እየተበጣጠሱ ይመስላል። የኢራን ጦርነት ቢያበቃ እንኳን በአውሮፓና በአሜሪካ እንደዚሁም በአሜሪካና ኔቶ መካከል ጥሎት የሚሄደው ጠባሳ ቀላል አልሆነም። ትራምፕና ጓዶቻቸው ኔቶ ለዛሬ ካልሆነን ታዲያ ለመቼ ሊሆነን ነው በሚል ለጥምቀት ያልሆነ ቀሚስ እያሉ ይገኛሉ። አውሮፓና ኔቶ ደግሞ ይሄኛ ጦርነት አይደለም ነው ብለን ብናስብ እንኳን የመከርንበት ጦርነት አይደለም፣ በግብዣ ዘለን አንገባም የሚል እጥር ምጥን ያለ ምላሽን ሰጥተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጣይ የሰሜን አትላንቲክ የአሜሪካ ሚና ጉዳይ አጥብቀው ፎክረዋል። አሜሪካ በቀጣይ በኔቶ ውስጥ የሚኖራትን ሚና በተመለከተ ወደ ኋላ መለስ ብላ ነገሮችን መፈተሽ እንዳለባት የአሁኑ የኢራን ጦርነት ታላቅ ትምህርት ሰጥቶናል ሲሉም አስታውቀዋል። አሁን የአሜሪካና የአጋሮቿ በተለይም ደግሞ የትራምፕ ዘመን አሜሪካና የአውሮፓ አንዱ የልዩነት አንኳር ሆኖ ብቅ ያለው ኔቶ ሆኗል። ትራምፕና ባለስልጣኖቻቸው አሜሪካ በኔቶ በኩል የአውሮፓን ሕልውና እየጠበቀችና እያስጠበቀች ነው የሚለው ጉዳይ ደግሞና ደጋግሞ እንደዚሁም ጎልቶ ተሰምቷል። በአባል ሀገራት ውስጥ እንደ ሀገር እኩል ነን የሚለው እሳቤ በትራምፕ ዘመን ተደምስሷል። አውሮፓ ተጠባቂ፣ አሜሪካ ጠባቂ ሆነው ተስለው በአደባባይ ሲቀርቡ ታይተዋል። ይህንን ትራምፕ ተናግረውታል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሰሞኑ ከአልጀዚራ ጋር በነበራቸው ቃለ ምልልስም አስረግጠው ተናግረውታል። እንደዚህ አይነቱ አገላለጽ በተለይ ለአውሮፓውያኑ የኔቶ አባላት ፈጽሞ እንደ ውርደት ታይቷል። እኛ በኔቶ በኩል ከሌለን አለቅላችሁ በሚል ለአውሮፓ እንደ ማስፈራሪያ እየቀረበች ያለችው ሩሲያ ናት። ሩሲያ አውሮፓን በአንድ አቅጣጫ እንደዚሁም ደግሞ አሜሪካን በሌላ አቅጣጫ የምታዋስን በቆዳ ስፋቷ በዓለማችን እጅግ የገዘፈች ሀገር ናት። ኒኩሌር ታጣቂም ናት። ዩክሬንን፣ ጆርጂያንና ሌሎች የቀዝቃዛው የዓለም ጦርነት ሲያከትም ከቀድሞዋ ሶቪየት ህብረት የተገነጠሉትን ሀገራት በማካተት ከርዕዮተ ዓለም አንጻር ከምዕራቡ ዓለም በተቃርኖ የቆመች ሀገር ናት። ሩሲያ ከአሜሪካ መራሹ የአውሮፓና አጠቃላይ የምዕራቡ ዓለም ጋር በትይዩ መቆሟን ተከትሎም በተለይ አውሮፓ ወረራ ሊፈጸምብን ይችላል በሚል ስጋት የሰሜን አትላንቲክ ጦር ቃል ኪዳንን ወይም ኔቶን ጠበቅ አድርጎ እንደያዘ ይገኛል። ሆኖም ፕሬዚዳንት ዶናልድ ትራምፕ በድጋሚ ተመርጠው ወደ ስልጣን መምጣታቸው አሜሪካ በተለይ ከአውሮፓ አንጻር ስለ ኔቶ ያላትን አተያይ የበለጠ ይፋ አድርጎታል። ትራምፕ መጀመሪያ ወደ ስልጣን እንደመጡ አጥብቀው ከጠየቋቸው ጥያቄዎች መካከል አንደኛው የአውሮፓ አባል ሀገራት ለኔቶ ማዋጣት የሚገባቸውን መዋጮ በአግባቡ እየከፈሉ አይደለም፣ እንዴት የእናንተን ወጪ አሜሪካ እንድትሸፍን ትፈልጋላችሁ? በዚህም ትራምፕ ለኔቶ ማዋጣት የሚገባቸውን ገንዘብ በአግባቡ እያዋጡ አይደለም ያሏቸውን ሀገራት በስም ሳይቀር እየጠቀሱ ከፍ ዝቅ እስከ ማድረግም ደርሰዋል። ከነዚሁ በትራምፕ ስማቸው ክፉኛ በአደባባይ ከተብጠለጠሉት ሀገራት መካከልም አንዷ ስፔን ናት። በዚህ ሂደት ውስጥ የቃላት ልውውጦቹ እየጠነከሩ ሄዱ። ስፔንም አመረረች። በተለይ ደግሞ እስራኤል በጋዛ ላይ በምትወስዳቸው እርምጃዎች የስፔን የተቃውሞ ድምጽ ከፍ ብሎ መሰማቱ
በኔቶ የተጀመረው ልዩነት የበለጠ እንዲሰፋ አደረገው። በዚህ መሃል የኢራን ጦርነት ተጀመረ። የኢራኑ ጦርነት በድንገት ሲከፈት የአሜሪካ አጋሮች ነን ብለው ለሚያስቡት አውሮፓውያኑና ለኔቶ አባል ሀገራት አልተነገራቸውም። ትራምፕ በድንገት በቴሌቪዥን ብቅ ብለው ሀገራቸው አሜሪካና እስራኤል በጋራ ሆነው በኢራን ላይ ወታደራዊ እርምጃ መውሰድ እንደጀመሩ አስታወቁ። የአውሮፓና የኔቶ አባል ሀገራት ቅያሜ እዚች ነጥብ ላይ በጋራ ታየ። በጋራ እንሰለፍ የሚለው ቢቀር እንዴት ቢያንስ ቅድመ መረጃው እንኳን በውስጥ እንዲደርሰን አይደረግም የሚለው አንደኛው ጥያቄ ነበር። በዚህ ሂደት ውስጥ አውሮፓ እንደዚሁም በጠቅላላው የኔቶ አባል ሀገራት ዝምታን መርጠው ጥጋቸውን ያዙ። ከኢራን ጋር የሚካሄደውን ፍልሚያ ቀጠለ። የኢራን ሚሳኤሎች መደምሰሳቸው፣ የሚሳኤል ማስወንጨፊያዎቹ ከጥቅም ውጭ መሆናቸው፣ የአገሪቱ አየር ኃይል ከመሬት ሳይነሳ ዶግ አመድ እንደሆነ፣ ባህር ኃይሏም ከባህር በታች ውሃ በልቶት እንደቀረ መነገር ጀመረ። እንዲያም ሆኖ የኢራን ሚሳኤሎች ወደ እስራኤልና የአሜሪካ ወታደራዊ ቤዝ አለባቸው ወደ ተባሉት አካባቢዎች መወንጨፋቸውን አላቆሙ። ይባስ ብሎም የዓለም 1/5 የነዳጅ ምርት የሚጓጓዝበት የሆርሙዝ የባህር ወሽመጥ ተዘጋ። በዚህ ወቅት ትራምፕ የኔቶንና አጋር ያሏቸውን የአውሮፓ ሀገራት እንደዚሁም የቻይናን ወታደራዊ እገዛ ጠየቁ። የተሰጣቸው ምላሽ መጀመሪያ መቼ ያማከራችሁንና አሁን ነገር ሲበላሽ ትጠሩናላችሁ የሚል ነበር። በዚህ ወቅት ትራምፕ ክፉኛ ተበሳጩ። በትሩዝ የማህበራዊ ትስስር ገጻቸውም ላይ ትራምፕ ኔቶንና ከአሜሪካ ውጭ ያሉትን አባል ሀገራት ሙልጭ አድርገው በቃላት ውርጅብኝ ወረዱባቸው። ለመሆኑ ኔቶን አናውቀውም እንዴ? ኔቶ ያለ አሜሪካ ማን ነው ለሚለው መልሱ ቀላል ነው። ንገረን ካላችሁ ደግሞ ኔቶ ያለ አሜሪካ የወረቀት ላይ ነብር ማለት ነው ሲሉም ነበር ትራምፕ ሀገራቸው አሜሪካ አድራጊ ፈጣሪ በሆነችበት ኔቶና አባል ሀገራቱ ላይ ሲሳለቁና ሲዘባበቱ የታዩት። ይህ የትራምፕ የስላቅ ንግግር አውሮፓን በአጠቃላይ በተለይ ደግሞ የኔቶ አባል ሀገራትን ክፉኛ አስቀይሟል። በዚህ ሂደት ውስጥ አሁንም ስፔን አመረረች። ከኢራን ጋር ላለበት ጦርነት የአሜሪካ አየር ኃይል የአየር ክልልን መጠቀም የለበትም ስትልም በአደባባይ ክልከላዋን አሳወቀች። ነገሮች በዚህ መልኩ ተጋግለው ቀጠሉ። ከአልጀዚራ ጋር ቆይታ ያደረጉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ስፔን የኔቶ አባል ሀገር ሆና ሳለ አየር ክልሏን እንኳን እንዳንጠቀም ከለከለችን ሲሉም ቂም ቋጥረው በቅሬታ ሲናገሩ ተደመጡ። ኔቶ ከሁለተኛው የዓለም ጦርነት በኋላ በአሜሪካ አስተባባሪነት የተቋቋመ የጋራ መከላከያ ወታደራዊ ድርጅት ነው። በአሁኑ ሰዓት አሜሪካንን ጨምሮ 32 ሀገራትን በአባልነት አካቶ ይዟል። የዚህ ወታደራዊ ተቋም ወሳኙ አንቀጽ የሚባለው 5ኛው አንቀጽ ነው። የአንቀጽ በአንድ አባል ሀገር ላይ የሚደርስ ጥቃት በሌላው አባል ሀገር ላይ እንደደረሰ ስለሚቆጠር ሌሎች አባል ሀገራትም የጋራ መከላከል ያደርጋሉ የሚል ነው። የትራምፕ አስተዳደር በኢራኑ ጦርነት የኔቶን እገዛ ሲጠይቅ በሁለት መልኩ ነው። አንደኛው አሜሪካ የኔቶ አባል ሀገር ናት በሚል እሳቤ ሲሆን፣ ሌላኛው ምክንያት ደግሞ በኢራን የተዘጋው ሆርሙዝ ሁሉንም ሀገራት የሚመለከት ዓለም አቀፍ የንግድ መተላለፊያ መስመር ነው በሚል ነው። አውሮፓውያኑ በኔቶ አባልነታቸውም እንደዚሁም በግል ለደረሳቸውም ጥሪ አዎንታዊ ምላሽን አልሰጡም። ቀደም ብለን ጠቆም ለማድረግ እንደሞከርነው ትራምፕ ወደ ስልጣን መምጣታቸውን ተከትሎ ቀድሞውኑ የተፈጠረው ልዩነት በጦርነቱ ሰፍቶ ታይቷል። መስፋትን ብቻ ሳይሆን ሊደበቅ በማይችል መልኩም አደባባይ ወጥቷል። አውሮፓውያኑ አሜሪካ ተባበሩኝ ባለቻቸው የትብብር መስኮች ሁሉ አቤት ወዴት ብለው በቀናነት የሚተባበሩበት ጊዜ በትራምፕ ዘመን ሊታይ አልቻለም። ሀገራቱ እንደውም በተናጠል ከሚወስዷቸው እርምጃዎችን ባሻገር የመተባበር ሁኔታም ጭምር እየታየባቸውም ነው። ለኢራኑ ጦርነት የአየር ክልሌን ለአሜሪካ አየር ኃይል አልፈቅድም የሚለው የስፔን ጠንካራ አቋም በዚያው በስፔን የተጀመረ እንጂ በስፔን አልቆመም። ልክ እንደ ስፔን ሁሉ ደግሞ ፈረንሳይና ጣሊያን ተመሳሳይ አቋም መያዛቸውን የሚያመለክቱ ዘገባዎችን በመውጣት ላይ ናቸው። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክታቸውም የጦር መሳሪያ ጭነው ወደ እስራኤል የሚበሩ ወታደራዊ አውሮፕላኖቻቸው በአየር ክልሏ በኩል እንዳያልፉ ፈረንሳይ መከልከሏን ጠቅሰው ቅሬታቸውን አሰምተዋል። ከአንድ ወር በላይ በኢራን ያልተቋረጠ ጥቃት እየፈጸሙ ያሉት ፕሬዚዳንት ትራምፕ በፈረንሳይ ውሳኔ ክፉኛ የተቆጡ ሲሆን በጽሑፋቸውም ጠንከር ባለ ሁኔታ የፈረንሳይን ክልከላ አሜሪካ ትረሳውም ሲሉ አስታውቀዋል። በተጨማሪም ጣሊያን ወደ መካከለኛው ምስራቅ የሚያቀና አንድ የአሜሪካ ወታደራዊ አውሮፕላን ሲሲሊ ውስጥ በሚገኝ ሲጎኔላ የአየር ኃይል ሰፈር ማረፍ የለበትም በማለት መከልከሏን የሀገሪቱ መገናኛ ብዙሃንን ዋቢ ያደረገው የቢቢሲ ዘገባ አመልክቷል። የጦር ሰፈሩ የጣሊያን የአየር ኃይል ሰፈር ሲሆን የአሜሪካ ባህር ኃይልም የሰፈረበት እንደሆነ በዚሁ የቢቢሲ ዘገባ ተመላክቷል። አሜሪካ አጋሮቼ በምትላቸው በዚህ ደረጃ የተፈተነችበት ጊዜ ያለ አይመስልም። ቀደም ሲል የስፔን የውጭ ጉዳይ ሚኒስትር በኢራን ጦርነት ውስጥ ለሚሳተፉ የአሜሪካ አውሮፕላኖች የአገሪቱ የአየር ክልል ዝግ መደረጉን አሳውቋል። የሆርሙዝ ወሽመጥ በኢራን መዘጋትን ተከትሎ በማስከፈቱ በኩል የአውሮፓውያኑና የኔቶን እገዛ ማግኘት ያልቻሉ ትራምፕ
በተደረጉ ጥረቶች ያልተቻሉ መሆኑን አመልክተው አንድ የንዴትም የእንጉርጉሮም የብስጭትም የሚመስልን መነጋገሪያ መልእክት በትሩዝ የማህበራዊ ትስስር ገጻቸው ላይ አስፍረውም ታይተዋል። ትራምፕ በዚሁ የበርካታ ሚዲያዎችን ሽፋን ባገኙ መልእክታቸውም እኛስ ነዳጅ አለን፣ ለራሳችሁ ነዳጅ ከፈለጋችሁ ግን በግላችሁ ከኢራን ጋር ተፋለሙና መብታችሁን አስከብሩ፣ ለራሳችሁ መታገልን መማር መጀመር አለባችሁ፣ ከዚህ በኋላ አሜሪካ ትረዳችሁ፣ በችግራችን እንዳልደረሳችሁልን ሁሉ እኛም አናግዛችሁም ሲሉ ነበር የተሰሙት። Oil tanker traffic. Start learning how to fight for yourself, he wrote. In a phone call with CBS News, Trump added that if the Europeans want oil, come and grab it. I'm not a gatekeeper for them. They weren't there for us. ይህ በእንዲህ እንዳለ ከሰዓታት በፊት መሰረታቸውን ሰሜን ኮሪያ ያደረጉ አደገኛ መረጃ ጎርጓሪዎች የአሜሪካንን የሶፍትዌር የሳይበር ጥበቃ በማለፍ የበርካታ አሜሪካ ኩባንያዎችን የመረጃ ስርሰራ እንዳከናወኑ የሲኤንኤን ዘገባ አመልክቷል። እስካሁን ባለው ሁኔታ በዚሁ የሳይበር የመረጃ ብርበራ ሰሜን ኮሪያ ያደረሰችው ጉዳት አልታወቀም።